አንድ ቢሊዮነር በፍጥነት ከምግብ ቤቱ ወጥቶ ሄደ። ከጠረጴዛው ላይ 10 አዳዲስ የ$100 ኖቶችን ጥሎ ሄዷል። አስተናጋጇ ደሊላ ይህንን ገንዘብ ከወሰደች የ3 ወር ክራይዋ ይከፈላል፣ ካልወሰደች ግን በባዶ ሆዷ ታድራለች። ደሊላ ግን ምንም ያልተጠበቀ ውሳኔ ወሰነች። $1000 በዛው ጠረጴዛ ላይ ተቀምጧል። 10 አዳዲስ የ$100 ኖቶች በነጭ እብነበረድ ጠረጴዛ ላይ ተዘርግተዋል። እጇ በገንዘቡ ላይ ተንቀጠቀጠ። ማንም አያያትም። የጥበቃ ካሜራዎች ከተበላሹ 3 ሳምንት ሆኗቸዋል። ስራ አስኪያጁ ሰክሮ ስለነበረ ምንም አያስታውስም። ሌሎችም አስተናጋጆች ቀድሞ ወጥተዋል። ባዶ ምግብ ቤቱ እሷ እና የሷ ያልሆነ $1000 ብቻ ነው የቀረው። ስህተት መሆኑን አውቃለች። ቢሊዮነሩ ስልክ እያወራ እጁ ሲንቀጠቀጥ አይታለች። ምን ያህል ጊዜ ቀረው ብሎ በሹክሹክታ ሲጠይቅ ፊቱ ሲሰባበር ተመልክታለች። ሳይቆጥርና ሳይመለከት ገንዘቡን ጠረጴዛ ላይ ሲበትን አይታለች። ቢሊዮነሩ ቀድሞ ሆስፒታል ውስጥ ወዳለው መከራ ሄዶ ነበር። ይህ ጉርሻ ወይም ደግሞ ቲፕ አልነበረም፣ አጋጣሚ የተከሰተ ስህተት እንጂ። መውሰድ ማለት ስርቆት ነው። ነገር ግን ገንዘቡን መተው ማለት ደግሞ የሷና የልጇን ያንን ምሽት በባዶ ሆዷቸው ያድራሉ ማለት ነው። ማንነቷን ለመወሰን 30 ሰከንዶች ብቻ ነበሯት። በዚያን 30 ሰከንድ ውስጥ የምታደርጋቸው ውሳኔ ህይወቷን ብቻ ሳይሆን የወደፊት የሚመጣውንና ማንም ያልጠበቀው ሚስጥር ያጋልጣል። ሰላም ውድ ተመልካቾቻችን፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩት እንጠይቃለን። ዘላይፍ በተባለው ምግብ ቤት ሰዎች የጋብቻ ጥያቄ የሚያቀርቡበት የሚሊዮን የሚቆጠር ዶላሮች ስምምነት የሚያደርጉበት የሀብታሞች ቦታ ነው። ደሊላ በዚህ 3 ዓመት ሰርታለች። በጣሪያው ላይ የተንጠለጠሉ ጌጦች ከዓመታዊ ደሞዟ በላይ እንደሚሆንም ታምናለች። 7ኛ ጠረጴዛውን ለ3ኛ ጊዜ ጠረገች። ወገቧ በህመም ይጮሃል። በዱቤ የገዛቻቸው ጫማዎች ቀድሞ ተበላሽተዋል። ስራ የጀመረችው ከጠዋቱ 5 ሰዓት ነበር። አሁን ደግሞ ከምሽቱ 3:47 ሆኗል። ልጇ አይሪሴ ከጎረቤታቸው ጋር ናት። ደግ የሆኑ ፖላንዳዊ ሴት ቅሬታ ያሳዩም። ደሊላ ግን የዚችን ጎረቤቷን ድካም ታስታውሳለች። ደሊላ እያጸዳች ባለችበት ሰዓት 12ኛ ጠረጴዛው ብሎ ጎርደን የተባለው ስራ አስኪያጅ ጮኸ። ጎርደን ሰራተኞቹን እንደ ባሪያ ነው የሚያየው፣ ለሀብታሞች ግን የሚመጥን ሰው ነበር። ደሊላ ወደ 12ኛው ጠረጴዛ ስትሄድ የተቀመጠውን ሰው ወዲያውኑ አወቀችው። ፍሌቸር ነበር፣ የቴክኖሎጂ ቢሊዮነር። ሁሉም ሰው ያውቀዋል። እድሜው 42 ቢሆንም ቆንጆ ግን ኮስታራ ሰው ነው። ሆኖም ግን እያለቀሰ ነበር። ድምጽ አውጥቶ ሳይሆን እንባው በፊቱ ላይ ይወርድ ነበር። ደሊላ አመነታች። እንደዚህ አይነት የሀብታም ምግብ ቤት ውስጥ ደንበኞች ሲያዝኑ አይቶ እንዳላየ ማለፍ ህግ ነው። ነገር ግን እሷ እናት ነች። ያ የሀዘን አይነት ምን እንደሆነ ገብቷታል። ጌታዬ የምረዳ ነገር አለ አለችው በቀስታ። ፍሌቸር ቀና ብሎ አያት። መጀመሪያ ግን አላስተዋላትም ነበር። ከዛም አይኖቹ ወደ ቀድሞ ቁጣቸው ተመለሱ። ውሃና ስጋ ብቻ ላበደረቅ ድምፁ። ደሊላም ትዕዛዟን ተቀብላ ሄደች። ምግቡን አቅርባለት ሲያበቃ ሂሳቡን አምጪልኝ መሄድ አለብኝ አላት። ሂሳቡ $287 ነበር። ደሊላ ሂሳቡን ይዛ ስትመጣ ፍሌቸር ስልኩ ላይ ነበር። የቦርድ አባላት ምን እንደሚሉ ግድ የለኝም፣ ልጄ በጽኑ ሕክምና ክፍል አይሲ ውስጥ ነው፣ አሁኑን ሆስፒታል መሄድ አለብኝ ሲል ሰማችው። ደሊላ ልቧ ተነካ። እሱም በፍጥነት ወጥቶ ሄደ። ደሊላ ጠረጴዛውን ለማጽዳት ስትሄድ ነው 10 የ$100 ኖቶች ያየቻቸው። $1000። ይህ ስህተት እንደሆነ ግልጽ ነው። ቢሊዮነሩ በመረበሹ ምክንያት የተወው ገንዘብ ነው። ጀና የተባለችው ሌላኛው አስተናጋጅ ወደ እሷ መዝታ ይህ እኮ $1000 ነው፣ የ3 ወር ኪራይሽ ነው፣ ምንም ቢሆን ምንም አይመለከተሽም ውሰጂው አለቻት። ደሊላ ግን የልጇን ህመም፣ ያልተከፈሉ ዕዳዎችን፣ የፍሌቸርን የሀዘን የተሰበረ ፊት፣ ልጄ አይሲዩ ውስጥ ነው ማለቱ በአእምሯ እያስተጋባ ነው። ገንዘቡን አንስታ በኪሷ ከተተች። ምን እያደረግሽ ነው አለቻት ጀና። ልመልስለት ነው አለች ደሊላ። አብደሻል እንዴ ስትላት ደሊላ እንዲህ አለቻት፣ ምናልባት አብጄ ይሆናል፣ ግን እኔም እናት ነኝ፣ የኔም ልጅ አይሲ ውስጥ ቢሆን ኖሮ ብላ በሐሳብ ተዋጠች። ደሊና ወደ ሆስፒታሉ ጽኑ ሕክምና ክፍል አይሲዩ ስትደርስ በፍርሃትና በጭንቀት ድባብ በረንዳውን ሞልቶታል። ነርሷ ፍሌቸርን እንድታገኘው ፈቀደችለት። ፍሌቸር በሐዘን ተሰብሮ ሸሚዙ ተዝረክርኮና አይኖቹ ደም ለብሰው አገኘችው። ደሊላ ይህንን ጠረጴዛ ላይ ትተው ነበር፣ ሊያስፈልግ ይችላል ብዬ ነው ያመጣውልህ አለችው። ፍሌቸርን በድንጋጤ አያት። ይህንን መልሰሽ አመጣሽው አላት በቀስታ። የኔ ያልሆነውን መውሰድ አልፈልግም ስትል መለሰችለት። ፍሌቸር በከፍተኛ ድንጋጤ ውስጥ ሆኖ
አብዛኛው ሰው ምን ሊያደርግ እንደሚችል ታውቂያለሽ ሲል ጠይቃት። ደሊላም አውቃለሁ ሊወስደው ይችል ነበር አለች። ፍሌቸርም ልጁ በሞተር ሳይክል አደጋ ደርሶበት በሞትና በህይወት መካከል መሆኑን በለቅሶ ነገራት። ደሊላም የ7 ዓመት ልጇ አይሪስ የደም ካንሰር እንዳለበትና የሷም ልጅ በሞት አፋፍ ላይ በነበረችበት ጊዜ አጠገቧ ሆና በማውራቷ ብቻ ተስፋ እንድታገኝ እንዳደረገች ነገረችው። አሁኑኑ ሂድና ከልጅ ጎኑና አውራ አባትነትን ተዋጋ ስትል አባረረችው። ፍሌቸርም በደሊላ ቅንነትና ጥንካሬ ተደንቆ ገንዘቡን እንድትወስደው ለመናት። እኔ የመጣው ለገንዘብ ሳይሆን ትክክለኛ ነገርን ለማድረግ ነው በማለት በቆራጥነት እምቢ አለች። ፍሌቸርም ስልኩን አውጥቶ የግል ስልኩን ሰጣትና ለማንኛውም ነገር እርዳታ ከፈለግሽ ደውይ በማለት ቃል አስገባት። ከ3 ቀን በኋላ ይህ ተፈጠረ። ደሊላ ምግብ ቤት ውስጥ ስራ ላይ እያለች ፍሌቸር በደስታ ተሞልቶ መጣ። ልጄ እኮ ነቃ፣ ሙሉ በሙሉ ይድናል አሉ። ስላንቺም ነገርኩት፣ ላንቺ ያለው አክብሮት ከፍተኛ ነው አላት። ከዛም ወደ ውጭ ወጡና በግል ተነጋገሩ። ፍሌቸር እንዲህ አላት፣ ለ20 ዓመታት በቢዝነስ ዓለም ውስጥ ቆይቻለሁ። ነገር ግን ለጥቅሙ ሲል ማንኛውም ነገር የሚያደርጉ ሰዎች መካከል ያንቺን አይነት ታማኝነት አይቼ አላውቅም። አንቺ ለራስሽ ካንቺ በላይ የሚያስፈልገው ሰው ስትይ የራስሽን ህይወት ሊቀይር የሚችል ገንዘብ መለስ። ከዛም አንድ ነገር ሰጣት። ደሊላ ገንዘብ መስሏል ልትቃወሙ ስትል ገንዘብ አይደለም የሥራ ቅጥር ጥሪ ነው አላት። ፍሌቸር በቢሊየን የሚቆጠር ገንዘብ ቢኖረውም በታማኝ ሰዎች እንዳልተከበበ ገለጸላት። እኔ የምፈልገው የቢዝነስ ልምድ ሳይሆን ያንቺን አይነት የሞራል ጥንካሬና ታማኝነት ያለው ሰው ነው አላት። ታማኝና ቅንነት ፈጽሞ በገንዘብ አይገመትም። ደሊላ በአስቸጋሪ ሰዓት ያደረገችው ትክክለኛ ውሳኔ ለራሷና ለልጇ አዲስና ብሩህ ህይወት እንዲከፍት ምክንያት ሆኗል። ፍሌቸር ለደሊላ ዓመታዊ ደሞዝ $120,000 ሙሉ የጤና መድን ለልጇ ጭምርና የቢሮ ውስጥ ለልጆች ማቆያ ያለው የሥራ እድል አቀረበላት። ደሊላ በድንጋጤ እኔ እኮ ተራ አስተናጋጅ ነኝ፣ ይሄን ማድረግ አልችልም ብላ ብትቃወም አንቺ ሁሉንም ነገር በሚያሳጣይ ሰዓት እንኳን ትክክለኛ ነገር ያደረግሽ ሰው ነሽ፣ በዓለም ላይ መልካምነት መኖሩን አስታውሰሽኛል በማለት አሳመናት። ደሊላ ዘላይፍ የሚባለው ምግብ ቤት ትታ እሱ በቀጠራ ቢሮ ውስጥ መስራት ጀመረች። ፍሌቸር የቀጠራ በችግር ስለራራላት ሳይሆን በዙሪያው ባሉት ውሸታምና አጭበርባሪ ሰዎች መካከል ታማኝ አይን ስለሚፈልግ ነበር። አንቺ ለዓመታት አስተናጋጅ ስትሰሪ ሰዎች እንደማያዩሽ ሆነሽ በመመልከት ጥበብ አዳብረሻል። ብዙ ስራ አስኪያጆች የሌላቸውን ይህን ችሎታሽ እንድትጠቀም ይፈልጋሉ አላት። የመጀመሪያ ፈተና የመጣው በቦርድ አባላት ስብሰባ ላይ ነበር። ደሊላ በስብሰባው ጥጉና የዝምታ ትከታተል ነበር። ማልኮም የተባለው ስራ አስኪያጅ የኩባንያውን ትርፍ በተመለከተ ሪፖርት ያቀርባል። ደሊላ አንድ ነገር አስተዋለች። ማልኮም ከፍሌቸር ጋር አይን ላይን መገጣጠም ይፈራል፣ እጁ ይንቀጠቀጣል። እንዲሁም ያቀረበው ቁጥር ቀደም ብሎ ካነበበው ሪፖርት ጋር በ12% ይለያያል። ከስብሰባው በኋላ ፍሌቸር ምን እንደታዘበች ጠይቃት። ደሊላ ማልኮም ቁጥሮችን እያጭበረበረ መሆኑን ነገረ። ፍሌቸር ምርመራ አድርጎ ማልኮም ለግል ጥቅሙ ሲል የኩባንያው ሂሳብ ሲያባዛ እንደቆየ ያረጋገጠ። ፍሌቸርም ወዲያውኑ አባረረው። ደሊላ የአንድን ሰው የሥራ ህይወት በማብቃቷ ትንሽ ቢሰማትም ፍሌቸር ግን ትክክለኛ ነው ያደረግሽው፣ ሌብነትና ውሸትን ዝም ካልነው ኩባንያው ይፈርሳል አላት። ደሊላ ካሁን በኋላ የማታይ ተራ አስተናጋጅ አይደለችም። ስልጣንና ተሰሚነት ያላት ሴት ሆናለች። ታማኝነቷ ልጇን ከበሽታዋ ራሷን ደግሞ ድህነት አውጥቷታል። ሆኖም ግን አዲስ ስልጣኗ ጠላቶችን ሊያፈራ እንደሚችል መገመት ጀምራለች። ማልኮም ሲባረር በስብሰባው ላይ ስትሳለቅ የነበረችው ቪቪያን ደሊላን እንደ ትልቅ ስጋት ቆጥራታለች። ቪቪያን ለዓመታት በፍሌቸር ታማኝነት መስላ ስትታይ የነበረች ቢሆንም በድብቅ ግን የኩባንያው ሚስት በተቀናጀ ድርጅት መሸጥ ላይ ነበረች። አንድ ምሽት ነበረ። ደሊላ ስራዋን ጨርሳ ልጇን ከማቆያ ልትወስድ ስትል ቪቪያ በቢሮዋ በኩል ስታልፍ በስልክ በዝቅተኛ ድምፅ ስታወራት ሰማች። ያች አስተናጋጅ ሁሉንም ነገር እያበላሸች ነው ስትል ሰማች። ማልኮምንም አባረረችው። ቀጣዩዋ እኔ ልሆን እችላለሁ፣ ስምምነቱን ዛሬ ምሽት መጨረስ አለብን፣ የመረጃ ቋቱን ቁልፍ ይዤ እመጣለሁ እያለች ስታወራ ነበር የሰማቻት። ደሊላ ደነገጠች። ቪቪያ የኩባንያውን እጅግ ውድ የሆነውን የክላውድ ሴኩሪቲ ኮድ ለመስረቅ እየተዘጋጀች ነበር። ደሊላ ሁለት አማራጭ ነበራት። አንደኛ ለፍሌቸር ወዲያውኑ መናገር፣ ነገር ግን ምንም አይነት ማስረጃ አልነበራትም። ሁለተኛ ደግሞ ቪቪያን በዝምታ ተከታትሎ ማስረጃ መያዝ ነበረ። ደሊላም ተከታትላ ለማየት ወሰነች። ቪቪያ ወደ ኩባንያው ሰርቪስ ክፍል ስትገባ ደሊላ በስልኳ ቪዲዮ መቅረጽ ጀመረች። ቪቪያን መረጃውን ወደ ፍላሽ አስተላልፋ እጅ ከፍንጅ ተያዘች። ቪቪያም ደሊላን ስታያት ደነገጠች። ከዛም በቁጣ ወደ እሷ ተጠጋች። ስሚ ደሊላ አለች ቪቪያ ድምጿን ዝቅ አድርጋ፣ ይህ መረጃ የሚሊዮኖች ይሸጣል። ከኔ ጋር ተባብረሽ ግማሹ ላንቺ ሰጥሻለሁ። $120,000 ምንድነች? $5 ሚሊዮን በእጅሽ ሊገባ ይችላል። የልጅሽን ህይወት ለዘላለም ትቀይሪዋለሽ። ደሊላ ለአፍታ ቆመች። $5 ሚሊዮን አይሪስን ወደ ፈለግሽው የዓለም ክፍል ወስዳ ማከም ትችላለች።
ደሊላ ግን ፈገግ አለች። 5 ሚሊዮን ዶላር ክብሬና ሰላሜን አይገዛውም አለች ደሊላ። በዚህ ቅጽበት ፍሌቸር ከጥበቃ ሰራተኞች ጋር ሆኖ ወደ ክፍሉ ገባ። ደሊላ አስቀድማ መልእክት ልካ ነበረ። ቪቪያንም በፖሊስ ተያዘች። ፍሌቸር ወደ ደሊላ ቀረበና በትከሻዋ ላይ እጁን አሳረፈ። ደሊላ የኩባንያችን ብቻ ሳይሆን የኔንም ጭምር ህይወትን ያተረፍሽው ላንቺ ያለኝ ምስጋና ከቃላት በላይ ነው አላት። ከአንድ ዓመት በኋላም ደሊላ የኩባንያው የታማኝነትና የስነ ምግባር ዳይሬክተር ሆና ተሾመች። ልጁ አይሪስም ከህክምና ሙሉ ለሙሉ አገገመች። ደሊላ አሁንም አልፎ አልፎ ድሮ ወደ ምሰራበት ዘላይፍ ወደ ተባለው ምግብ ቤት ትሄዳለች። ነገር ግን እንደ አስተናጋጅ ሳይሆን እንደ ክብር ደንበኛ። የቀድሞ ስራ አስኪያጅ ዛሬም ድረስ ስትመጣ ጎንበስ ብሎ በአክብሮት ያስተናግዳታል። ውድ ተመልካቾቼ በጨለማ ውስጥ ማንም በማያያችሁ ጊዜ የምታደርጉት ነገር ውሳኔና ማንነታችሁን ይገልጻል። በሌላ ቪዲዮ እስከምንገናኝ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ፒስ